የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋይት ሃውስ በድጋሚ ከተመለሱ በኋላ የሰበሰቡት ገንዘብ ብዙዎችን አስደንግጧል። ሪፐብሊካኖችም ጭምር እረ ምንድነው ጉዱ እንዲል ያደረጋቸው ይህ ጉዳይ ፖለቲካዊ ዋጋ ሊያስከፍላቸው እንደሚችል ሲኤንኤን ዘግቧል። ምርመራዎች ተጀምረዋል። የአሜሪካው ፕሬዝዳንት በቢሊየን ላይ ቢሊየን የሚጨምሩት ስልጣናቸውን ተጠቅመው ነው እየተባለ ይገኛል። ጉዳዩ ከፍተኛ የፖለቲካ አቧራ አስነስቷል። እንመለከተዋለን። ይህ እንዳለ ሆኖ እስራኤል የአይረን ዶም የአየር መከላከያ ስርዓቷ በሚገባ ውጤታማ ባለመሆኑ አዳዲስ እርምጃዎችን ልትወስድ መሆኑ ተሰምቷል። የጨረር መከላከያና ሌሎችንም ስርዓቶች በማቀናጀት በቀጣይ ጊዜ ለሚገጥመው ቀውስ እስራኤል እየተዘጋጀች መሆኑ ተሰምቷል። የእስራኤል ጦር ግምገማ ግን የአይረን ዶም የአየር መከላከያ ስርዓት በከፊል አደጋ ውስጥ ገብቷል የሚል ነው። ከቱርክና በቀጠናው ከሚገኙ ኃይሎች ጋር እየተፋጠጠች የምትገኘው እስራኤል ከአሜሪካ ጋር ያላት ግንኙነት ለዘብ ያለባት ቴል አቪቭ በፍጥነት ወደ እርምጃ እየገባች መሆኑም ተሰምቷል። እንመለከተዋለን። ይህ እንደተጠበቀ ሆኖ አሜሪካ በሩሲያና ኢራን ምክንያት ከፍተኛ የነዳጅ ኪሳራ ውስጥ መግባቷ ተሰምቷል። ለክፉ ጊዜ ያስቀመጠችው ነዳጅ ከጊዜ ወደ ጊዜ እየተሟጠጠ ዋሽንግተንን ለችግር ዳርጓታል ተብሏል። አስገራሚው ሰነድ ይዟቸው የወጣቸው ቁጥሮችም እያነጋገሩ ይገኛሉ። በሌላ በኩል ቻይና ጭንቅላት የሚያስይዘውን አስገራሚ ሳተላይት ወደ ጠፈር አምጥቃለች። በዚህ ሳተላይት ልሰራ ያሰብኩበት ነገር ብዙ ነው ብላለች። አሜሪካና አጋሮቿም ጉዳዩን በጥሞና እየተከታተሉት ይገኛሉ። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የታማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነኝ። አሁን ወደ ቀጣዮቹ ጉዳዮቻችን አለፍን። የእስራኤሉ አይረን ዶም ፈተና ውስጥ መግባቱን እስራኤል አምናለች። የእስራኤል ጦርም አይረን ዶም የበለጠ ብቁ እንዲሆን ስራዎች መሰራት አለበት እያለ ነው። የማደስ፣ የማስተካከል፣ የማዘመን ስራ ከሌሎች የአየር መከላከያ ስርዓቶች ጋር የማቀናጀት ስራ ልንሰራ ይገባል ብላ እስራኤል ወገቧን አስራ ገብታበታለች። ከቱርክ ጋር ፍጥጫ ውስጥ ያለችው የኢራንና የሂዝቦላህን ጉዳይ መቋጨት ያቃታት ቴል አቪቭ የአይረን ዶም የአየር መከላከያ ስርዓት ፈተና ውስጥ መግባቱን አልካደችም። ምንም እንኳን ቃል በቃል ፈተና ውስጥ ገብቶብኛል ባትልም ከሰሞኑ በእስራኤል ጦር በኩል ባወጣችው መግለጫ በውጊያ ወቅት የታየውን ልምድና ተሞክሮ መሰረት በማድረግ የማሻሻያ ስራዎች እሰራለሁ ብላለች። አይረን ዶም የአየር መከላከያ ስርዓት ከአሮ እና ከዴቪድ ስሊንግ የአየር መከላከያ ስርዓቶች ጋር በመጣመር የእስራኤልን ሰማይ እንደሚጠብቅ ይታወቃል። ከአንድ ዓመት ጀምሮ በስራ ላይ ይውላል የተባለው የአይረን ቢም የጨረር መከላከያ ስርዓትም እዚህ ውስጥ እንደሚደመር እየተነገረ ነው። በትንሹ 14 የሚሆኑ የመከላከያ ባትሪዎች ሊኖሩት እንደሚገባ የተገለጸ ሲሆን ምንም እንኳን ሙሉ ለሙሉ ውጤታማ መሆኑ ቢረጋገጥም እስራኤል አይረን ቢምን አምና የኢራንን ሚሳኤልና ድሮን እስካሁን አልገጠመችበትም። እስራኤል የባሊስቲክ ሚሳኤሎችን ጠልፈው መጣል የሚችሉ ጸረ ሚሳኤሎችን አጥብቃ እንደምትፈልግ የተነገረ ሲሆን የተፈጠረው እጥረት ቀላል እንዳልሆነ ሴማፎር መዘገቡ የሚታወስ ነው። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስም በቅርቡ የእስራኤል ፖለቲከኞችን ሲያስጠነቅቁ 2/3 የሚሆነው ከተማዎቻችሁን የተከላከላችሁባቸው ሚሳኤሎች ከኛ ዘንድ የመጡ አሜሪካውያን ግብር የከፈሉባቸው ናቸው ማለታቸውም የሚታወቅ ነው። በቀጠናው ያለው እሳት በቀላሉ የሚረግብ አይደለምና አሜሪካ ፊቷን ሙሉ ለሙሉ ባታዞር እንኳ የምትልካቸውን ወይም የምትረዳቸውን ሚሳኤሎች ብትቀንስ ለእስራኤል አደጋ ስለሆነ የራሷን የአየር መከላከያ ስርዓቶች እያዘመነች እንደምትገኝ ተሰምቷል። እርግጥ ነው የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር የሚሳኤል እጥረት አለብን የሚባለው ነገር ውሸት ነው ብለው መናገራቸው የሚታወስ ነው። በሌላ በኩል ቻይና ወሳኙን ሳተላይት አምጥቀዋለች። ሂያንግ ቱኢ ይባላል። ይህ ሚሳኤል ከሰማይ ሆኖ ምድርን መቃኘት የሚችለው ቻንግ ዜንግ 4B በተባለው የማስወንጨፊያ ተሽከርካሪ ላይ ወደ ሰማይ የተለቀቀው ይህ ሳተላይት ቻይና ለተለያዩ ጉዳዮች እንደምትጠቀምበት አረጋግጣለች።
በባህር ላይ ያሉ ጥቅሞቼን የማስከብርበት የአደጋ ጊዜ ምላሽ የምሰጥበት ነው ብላለች። አዲሱን ሳተላይት ሂያንግ 2E የተባለው ሳተላይት ከዚህ ቀደም 2018 እንደ አውሮፓውያን አቆጣጠር ላይ ቤጂንግ ያመጠቀችውን ሂያንግ 2B ሳተላይትን የሚተካ እንደሆነም ተሰምቷል። በፓሲፊክ እና በሌሎችም ውሃዎች ላይ ያሏትን ጥቅሞች የማትደራደርባቸው ቻይና እንዲህ አይነት ሳተላይቶችን ስታመጥቅ አሜሪካና አጋሮቿ ነገሩን በአይነ ቁራኛ እንደሚያዩት የሚታወቅ ነው። እንዲሁም አሜሪካ 1/4ኛዋን የነዳጅ ክምችት አደጋ ውስጥ ጥለዋለች ተብሏል። ለክፉ ጊዜ የተቀመጠውን ስትራቴጂክ ሪዘርቭ ወይም ስትራቴጂክ ክምችት ነው አሜሪካ እንደ ቀልድ ጣል አድርጋ ዋጋ እየከፈለችበት ነው የተባለው። ያረጀው መሰረተ ልማት ካልታደሰና ሌሎች ወሳኝ እርምጃዎች ካልተወሰዱ የአሜሪካ የነዳጅ ክምችት አደጋ ውስጥ እንደሚገባ ተዘግቧል። 25 በመቶ የሚሆነው የክምችቱ ክፍል አሁን አሜሪካ ልታገኘው ወደማትችልበት ደረጃ ተሸጋግሯል ነው የተባለው። ከመሬት ጠለቅ ብሎ ተቆፍሮ የተከማቸው ይህ ነዳጅ ዘመናዊ መሳሪያዎች ካልመጡ በስተቀር ከጥልቁ ስፍራ ማውጣት እንደማይቻል እየተገለጸ ይገኛል። እንደ ስፑትኒክ ዘገባ አሜሪካ ይህንን ለማስተካከል $230 ሚሊዮን ገደማ መክፈል ይጠበቅባታል። ከጊዜ ወደ ጊዜ ደግሞ በተለያዩ ፖለቲካዊ ውሳኔዎችና ጦርነቶች ምክንያት ያላትን ክምችት እያሟጠጠች ትገኛለች። ዋሽንግተን በ2022 የዩክሬን ጦርነት ወቅት ሩሲያ ከነዳጅ ዋጋ መወደድ ከፍተኛ ትርፍ እንዳታገኝና አሜሪካውያንም በዚህ እንዳይጎዱ በማሰብ የጆ ባይደን አስተዳደር 180 ሚሊዮን በርሜል ነዳጅ ይለቀቅ ብሎ ከዚህ ክምችት ክፍል ማዘዙ የሚታወቅ ነው። ይህ ደግሞ በሌላ አነጋገር 31 በመቶ የሚሆነው ክምችቷን እንደ መልቀቅ የሚቆጠር ነው። በቅርቡ በኢራን ጦርነት ወቅት ደግሞ 172 ሚሊዮን በርሜል ነዳጅ እለቃለሁ ብላ ማሳወቋ የሚታወቅ ነው። እስካሁን ሙሉ ለሙሉ ነዳጁ ስለመለቀቅ ስላለመለቀቁ የታወቀ ነገር ባይኖርም ሙሉ ለሙሉ ተለቋል ተብሎ አይታሰብም። በአሁኑ ሰዓት አሜሪካ 325 ሚሊዮን በርሜል ነዳጅ ስትራቴጂክ ክምችቷ ውስጥ እንዳለ ይነገራል። በኢራን ጦርነት ወቅት ቃል የገባችውን ነዳጅ ሁሉንም ከለቀቀች ደግሞ 250 ሚሊዮን በርሜል ነዳጅ ብቻ ይቀራታል እንደማለት ነው። ይህ ደግሞ ሀገሪቱ ከ1983 እንደ አውሮፓውያን አቆጣጠር ጀምሮ ታይቶ የማይታወቅ አነስተኛ ክምችት ላይ ያስቀምጣታል ተብሏል። በመጨረሻም ስለ ትራምፕ ሀብት፣ ስለ ፖለቲካው፣ በዋይት ሃውስ ውስጥ ሰርተውታል ስለተባለው የቢትኮይን ገንዘብና ሌሎችም የንግድ አካሄዶቻቸው ከፍተኛ ቅሬታ መሰማቱን ሲኤንኤን ዘግቧል። ሰውየው ስልጣናቸውን አላግባብ እየተጠቀሙ ነው የሚሉ ድምፆችም እየቀረቡ ናቸው። ይህ ደግሞ ፖለቲካዊ ዋጋ ሊያስከፍላቸው ይችላል ይላል ሲኤንኤን። ሰውየው ከዘመን አመጣሹ የቢትኮይን መገበያያ በቢሊዮን የሚቆጠር ዶላር ያገኙ ሲሆን ከሪል ስቴት ካገኙት ገንዘብ የበለጠ ሰርተውበታል ነው የተባለው። ተከታዩ ዘገባችን ይህንን ጉዳይ በጥልቀት ይመለከታል። የግዴታው ሪፖርት በ927 ገጾች ቀርቧል። የአሜሪካ ፕሬዝዳንት ሆኖ ይህንን አለማድረግ አይቻልም። በዓመቱ ውስጥ ያገኘውን ገቢ ለመላው ሕዝብ እንካችሁ ብሎ ማቅረብ ለዋይት ሃውስ አለቃ ውዴታ አይደለም፣ ግዴታ ነው። ይሁንና 927 ተብለው በሚቆጠሩ ገጾች ላይ የገቢ ሪፖርት ማቅረብ የተለመደ አይደለም። የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን በመጨረሻው የሥልጣን ዓመታቸው ገቢያቸውን ያቀረቡት በ11 ገጾች ላይ ብቻ ነበር። እርግጥ ነው የሪል ስቴት ነጋዴ ሆኖ የኖረና ዲፕሎማት ሆኖ ሲሰራ ዘመኑን ያሳለፈ ሰው ሊያቀርቡ የሚችሉት ዝርዝር ሪፖርት እኩል ይሆናል ተብሎ አይገምትም። ደግሞም የገጹ ብዛት ብቻ ሳይሆን የገቢው አይነትና ብዛትም አልተለመደም። አንድ 80 ዓመት የደፈነው የዕድሜ ባለጸጋ የልጅ ልጆቹ ከገቡበት የዲጂታል መገበያያ ክሪፕቶ ከረንሲ ስርዓት ገብቶ ቢሊዮን ዶላር ያገኛል ብሎ ማሰብ ሳይከብድ አይቀርም። በዘመን አመጣሹ የዲጂታል ምንዛሬ ትራምፕ ከ1 ቢሊዮን ዶላር በላይ ሰርተዋል። በ2025 የበጀት ዓመት በአጠቃላይ 2.2 ቢሊዮን ዶላር ተጨማሪ ሀብት በእጃቸው ገብቷል። እዚህ ላይ ወይ ጉድ የሚያስብለው ጉዳይ ይመጣል። ዶናልድ ትራምፕ
እንደ ክሪፕቶ መገበያያ የሚያወግዙት ነገር አልነበረም። መገበያያውን የአጭበርባሪዎች መድረክ ሲሉ ከጠሩት ገና 5 ዓመት እንኳን በቅጡ አልሞላም። ይሁንና ቀኝ ኋላ ዙር ብለው አቋም ለመቀየር ብዙም አልቸገራቸውም። ቢትኮይን መጋዚን ለዚህ 2 ምክንያቶችን ይጠቅሳል። የመጀመሪያው ምርጫና የፖለቲካ ስትራቴጂ ነው። በ2024ቱ ፕሬዝዳንታዊ ምርጫ ሰውየው አዲሱን ትውልድ ፈለጉት። የት እንደሚያገኙት ሲያስቡ ቢትኮይን በመባል የሚታወቀው የግብይት መድረክ አንዱ መሆኑን ተረዱ። እናም ተመሳሰሉ። ታዲያ ትራምፕ አቋም የቀየሩት በቢትኮይን ላይ ብቻ አልነበረም። ቲክቶክ ማህበራዊ ሚዲያን እንደርሳቸው ያጣጣለ ስንት እንደሆነ መገመት ይቸግራል። የቻይና የስለላ መሳሪያ ነው ብለው እንዳልጠሩት በቢትኮይን ውስጥ የፈለጉትን ወጣት ለማግኘት ተጠቅመውበታል። በእርግጥም ተሳክቶላቸዋል። በባይደን የክልከላ ፖሊሲዎች የተማረረው ወጣት ከእርሳቸው ጋር ሆነ። የዲጂታል መገበያያው ላይ ግን ሌላም ጉዳይ አለ። ገንዘብ። ከእያንዳንዱ አጋጣሚ ትርፍ ማግኘት የማይቸግራቸው ነጋዴው ትራምፕ እንደኔ የሚደራደርና የሚያተርፍ የለም የሚሉት ሰው ሊዛቅ የሚችል ትልቅ ትርፍ ታይቷቸዋል። ወርልድ ሊበርቲ ፋይናንሻል የተባለ ኩባንያ መስርተው ወጣቱን ጀማ ተቀላቀሉ። ልጆቻቸውና የልዩ ልዑካቸው ስቲቭ ዊትኮፍ ልጆች የሚያስተዳድሩት ይህ ኩባንያ ዛሬ ከ500 ሚሊዮን ዶላር በላይ ገቢ ማግኘቱ ተሰምቷል። ትራምፕ ገቢያቸውን ይፋ ሲያደርጉ ታዛቢዎች የጥቅም ግጭት ታይቷቸዋል። የሆነ የጎራ መደበላለቅ አለ ይላሉ። ትራምፕ በዲጂታል መገበያያ ላይ የተጣሉ ገደቦችን ያላሉት ገና ዋይት ሃውስን እንደረገጡ ነበር። ይህ ደግሞ በግራ ኪሳቸው ለሚገባው ገቢ በቀኝ እጃቸው የፈረሙት መመሪያ ጠቅሟቸዋል የሚል ነቀፋ አለ። ለዚህ ደግሞ ቁጥሮቹም ያሳብቁባቸዋል። ዶናልድ ጄ ትራምፕ በ2024 ከውጭ እያሉ 600 ሚሊዮን ዶላር ሰርቻለሁ ብለው ነበር ሪፖርት ያደረጉት። በ2025 ግን 2.2 ቢሊዮን ዶላር ነው አገኘሁ ያሉት። የ3 እጥፍ ልዩነት መሆኑ ነው። ቢቢሲ ያነጋገራቸው ዊል ዎከር አርኖት የተባሉ የሀብት አስተዳደር ባለሙያ ይህማ የለየለት የጥቅም ግጭት እንዳለ ያሳያል ባይ ናቸው። እንዲህም ይላሉ። ጂሚ ካርተር የለውዝ ማምረቻቸውን ለሶስተኛ ወገን አስተዳድርልኝ ብለው ሰጥተው ነው ዋይት ሃውስ የገቡት። ጆርጅ ቡሽ እንኳን ቴክሳስ ሬንጀርስ በተባለ የቤዝቦል ቡድን ውስጥ ያላቸውን ድርሻ ፕሬዝዳንት ሳይሆኑ ሸጠዋል። የትራምፕ አካሄድ ግን ከዚህ ይለያል በማለት ሙግታቸውን ያጠብቃሉ። እርግጥ ነው ትራምፕ በዝናቸው ምክንያትም ሀብታቸው መጨመሩ አልቀረም። ማራላጎ ከተባለው ፖለቲካዊና አስተዳደራዊ ስብሰባዎችን፣ ውሳኔዎችን ከሚያደርጉበት የመዝናኛ ማዕከላቸው ከ70 ሚሊዮን ዶላር በላይ ሰርተዋል። ፍሎሪዳ ከሚገኘው የጎልፍ ማጫወቻ 122 ሚሊዮን ዶላር፣ ከኒው ጀርዚ እስከ ስኮትላንድ ከተዘረጉት ሌሎች የጎልፍ ሜዳዎች ደግሞ ተጨማሪ 30 ሚሊዮን ዶላር እጃቸው ላይ ገብቷል። ስማቸውን የያዘ መጽሐፍ ቅዱስ ለማሳተም ቅር ያላላቸው አለቃ ትራምፕ በየሽቶው በየሰዓቱና በየጊታሩ ላይ በተጻፈው ስማቸው ምክንያት 4.7 ሚሊዮን ዶላር አስገብተዋል። ባለቤታቸው ሜላኒያ ትራምፕም ዶክመንታሪና የምስል መብታቸውን ሸጠው ከ16 ሚሊዮን ዶላር በላይ አግኝተዋል። ዶናልድ ትራምፕ ገንዘብ ያላገኙበት ምንም ምንጭ የለም ማለት ይቻላል። ስሜ ጠፍቷል ብለው ተካሰው ያስገቡት ገቢ 86 ሚሊዮን ዶላር አልፏል። ኤቢሲ የቴሌቪዥን ጣቢያ 16 ሚሊዮን ዶላር፣ ሲቢኤስ የቴሌቪዥን ጣቢያ በተመሳሳይ ሌላ 16 ሚሊዮን ዶላር፣ ፌስቡክን የሚያስተዳድረው ሜታ 24 ሚሊዮን ዶላር፣ ዩቲዩብ 22፣ የቀድሞ ትዊተር የአሁኑ ኤክስ 8 ሚሊዮን ዶላር ለካሳ ከፍለዋቸዋል። ዶናልድ ትራምፕ እነዚህን ገቢዎች ለወደፊት በስማቸው ለሚሰራው ፕሬዝዳንታዊ ቤተ መጻሕፍት አውለዋለሁ ማለታቸውን ዋይት ሃውስ አሳውቋል። ምንም አይነት የጥቅም ግጭት እንደሌለ እናረጋግጣለን ሲል ነጩ ቤት መግለጫ ሰጥቶበታል። የትራምፕ ሀብት እንዲህ እያለ ጨምሮ አሁን 6 ቢሊዮን ዶላር መድረሱን ፎርብስ መጽሔት ይገልጻል። በ2024 ከ2 ዓመት በፊት መሆኑ ነው 2.3 ቢሊዮን ዶላር ብቻ ነበር ይላል መጽሔቱ። ብሉምበርግ ደግሞ የለም ሀብታቸው 7.6 ቢሊዮን ዶላር ደርሷል ባይ ነው። በዚህም አለ በዚያ የሰውየው ሀብት ሽምጥ እየጋለበ ነው። ሪፖርቱም ለዚህ ይመስላል የበዛ ሀብት መቁጠር ከብዶት 927 ገጽ ሆኖ
የወጣው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለ ነበርኩ። ሰላም ለዓለማችን።